ባባ ሽፋው የሽማግሌዎቹ ሽማግሌ ክፍል 4 አባባ ሽፋው እንዴት ገነኑ ሽፍቶችን እስከ ማስታረቅ ደረሰ? የሽፋው ጉዞና ታሪካዊ ሚና። እውነተኛ ሽማግሌ ወደ ሰላም የሚሄደውን መንገድ እንጂ ወደ ግጭት የሚወስደውን መንገድ አይመርጥም። ለዚህም ነው አባባ ሽፋው በጦር ያልተቻለውን በቃል ያስቻሉት። በቀደሙት ዘመናት በደቡብ ወሎ እና በአካባቢው ከባድ ግጭቶች በሚፈጠሩበት ጊዜ መንግስትም ሆነ ማህበረሰቡ የመጨረሻ ተስፋውን በአባባ ሽፋው ላይ ያደርግ ነበር። ስማቸው በተነሳ ብቻ ብዙ ሰዎች ቁጣቸውን ያረግቡ ነበር። ምክንያቱም አባባ ሽፋው የሚመጡት የአንድ ወገን ጥቅም ለማስከበር ሳይሆን እውነትንና ፍትህን ለማስፈን መሆኑን ሁሉም ያውቁ ነበር። በተለይ በተራራማ አካባቢዎች በሚንቀሳቀሱ ገነኑ ሽፍቶች መካከል እንኳን የአባባ ሽፋው ክብር ከፍተኛ ነበር። እነርሱም የሽፋውን ጥሪ እምብዛም አይክዱም ነበር። አባባ ሽፋው ወደ ሽፍቶች የሚሄዱት በጦር ታጅበው አልነበረም። የሚያስከብራቸው መሳሪያቸው እውነት፣ ታማኝነት እና የሕዝብ እምነት ነበር። የሽፋው ልዑካን ቀድመው የሽምግልና መልእክት ያደርሳሉ። ቀንና ቦታ ይቆረጣል። ከዚያም በሁለቱም ወገኖች የተከበረ ቦታ ላይ ውይይት ይጀምራል። በዚያ ስፍራ በቀልን ከሚያነሳሱ ቃላት ይልቅ ሰላምን የሚያበረታቱ ምክሮች ይቀድማሉ። ሽማግሌዎቹ የሰው ሕይወት ከማንኛውም ነገር በላይ እንደሆነ፣ የዛሬው ቂም የነገውን ትውልድ እንዳያጠፋ በምሳሌ በተረትና በአባቶች ጥበብ ያስረዳሉ። ብዙ ጊዜ ይህ ጥረት ውጤት ያመጣ ነበር። በጠላትነት የተለያዩ ወገኖች እጅ ለእጅ ይጨባበጡ ነበር። በቀል ይቆም ነበር። የማህበረሰቡም ሕይወት ወደ መደበኛው ሁኔታ ይመለስ ነበር። ስለዚህ አባባ ሽፋው የአንድ መንደር ወይም የአንድ ወረዳ ሽማግሌ ብቻ አልነበሩም። የክልሉ የሰላም አምባሳደሮች፣ የባህላዊ ፍትህ ተምሳሌቶች እና የሕዝብ እምነት መሠረቶች ነበሩ። የእነርሱ ታሪክ ዛሬም ለማህበረሰባችን ትልቅ ትምህርት ነው። ግጭት በጦር ሳይሆን በውይይት በፍትህና በይቅርታ እንደሚፈታ ያሳያል። ይቀጥላል። ክፍል 5 የአባባ ሽፋው ባህላዊ ተቋም በዘመናዊ የፍትህ ሥርዓት ውስጥ ያለው ቦታ፣ ዛሬ ያለው ሁኔታ እና ለቀጣይ ትውልድ ሊተላለፍ የሚገባው እሴት። አዘጋጀ ደቡብ ወሎ ዞን ባህል ቱሪዝምና ስፖርት መምሪያ።